አሁን አዲስ አበባን የኦሮሚያ አካል አድርጉልኝ ነው ጥያቄው እንጂ ኦሮሚያን በትናችሁ የተለያዩ ትንንሽ ክፍለ ሀገሮች ስሩልኝ የሚል ጥያቄ የለም በኦሮሞ በኩል። አፋር ላይ ብትሄድ ወደ ትግራይና ወደ ወሎ ይመለሱ መሬቱና አፋር ይበተን አይልም። ሌላም ሲዳማ ብትሄድ ደግሞ የቅርብ ጊዜው ክልል የሆነው ሲዳማም ላይ የራሴ በብሔር መሰረት ክልል ይሁንልኝ ደቡብ ተብሎ ዝም ብሎ እዛ ታጭቄ ነበረ ብሎ ጥያቄ ያነሳል እንጂ ሲዳማ ፈርሶ በድሮ ክፍለ ሀገር ይዋቀር አይልም። እዚህ ላይ ነው ችግሩ እየመጣ ያለው። አንዱን መምረጥ ግድ ይላል ወይ ወደ ነበረው ወደ ድሮ እንመለስ ከተባለ ሁሉም ወደ ድሮ ይመለስ፣ ለትግራይ ለምናምን ተብሎ ሳይሆን ለሁሉም። አይ አሁን አዲስ ሌላ ፎርሙላ ነው የሚያስፈልገን፣ የበፊቱም የአሁኑም አያስፈልግም፣ አዲስ ሌላ ከተባለ ደግሞ አዲስ ይመጣል። አይ ባለው እንቀጥላለን። አሁን መነካካት የባሰ ባለው እንትን ምንድነው የሚባለው? ልጅን አታስለቅስ ነው ምናምን ይባላል። እንዲሁም አልቅስ አልቅስ ነው የሚለኝ። ስለዚህ ሁሉም አልቅስ አልቅስ ላይ ስላለ ቆም እናርገው፣ ባለበት ሆልድ እናርገውና በዚህ ባለው እንቀጥል ከተባለ ደግሞ ባለው ነው የሚቀጥለው። 2013 ከጦርነቱ በፊት ወደ ነበረው ስታተስኮ ነው የምትመለሰው። ያው ጦርነት ግጭት እንደምታውቀው ወደ ሰላም ስትሄድ ስታተስኮ ነው የሚከበረው እንጂ በኃይል በያዝኩት እቀጥላለሁ አይደለም የሚባለው። ወደ ነገሮች ወደ ነበሩበት ይመለሱና ከዛ በሰላማዊ በድርድር በውይይት በህግ በክርክር መፍትሄ ያገኛሉ ነው የሚባለው። የምዕራብ ትግራይ ጉዳይ ኢምፓክት ምዕራብ ትግራይ ላይ አይደለም የሚቆመው። የአማራ ክልል ክሌም የሚያደርጋቸው አካባቢዎች ጥራ ብትለኝ ሰዓትም አይበቃንም፣ እውነት ለመነጋገር ማለት ነው። በዛ ላይ አሁን ወደ ክፍለ ሀገር አትመልሱን፣ ወደ ኢትዮጵያዊነትም ወደ ድሮ አትመልሱን መባል እኮ ተጀምሯል። በቃ በአማራነት ነው ተብሏል እኮ። ያው በአማራ አካባቢ ሊቃር ጉዳይ የድሮ ኢትዮጵያ መናፈቅ ተብለው የሚፈረጁት እነሱ ናቸው። ግን ወደ ድሮ እንመለስ ወደ አንድነቱ ተብሎ እኮ አሁን ተቀባይነት የለውም። አይሆንም። የአማራ ብሔርተኝነታችን ልታስጥሉን፣ ወደ ኢትዮጵያዊነት ልትመልሱን አይሆንም። በአማራ ደግሞ ከሆነ በአማራ ክልል ከሆነ ታሪክ መጥቀስ አችልም። ምክንያቱ የአማራ ክልል ታሪክ ስንት ዓመት ነው? ከ83 ወዲህ ነው። ልክ እንደ ኦሮሚያ ክልል ማለት ነው። ልክ እንደ አፋር ክልል፣ እንደ ሶማሌ ክልል ያልነበረህ ታሪክ በአማራ ክልል ታሪክ ብለህ ጠቅሰህ ክላይ የምታደርገው መሬት አይኖርም። ምክንያት በአማራ ክልልነት ያ መሬት የአማራ ተብሎ አልነበረም በታሪክ ከ83 በፊት የአማራ ክልል ባልነበረበት በታሪክ ይሄ መሬት የአማራ ነበረ የአማራ ርስት ነው ስትል ወይት ነው የሚል አንድ ሰው የአማራ ክልል ራሱ ስትል እንዴ ይሄ የወያኔ ህገ መንግስት ክልሉም የወያኔ ነው እያላችሁ ይሄ የተዋቀረው ክልል ተመልሶ እንደገና ያንኑ እየጠቀሱ መሬት መጠየቅ ምን ማለት ነው ነው? ገባ? አንወዛገብ። በነገራችን ላይ ትግራይም እንደ አዲስ መዋቀር አለበት፣ ኦሮሚያም እንደ አዲስ መዋቀር አለበት፣ አፋርም፣ ሲዳማም፣ ሌላውም ጋምቤላውም ሶማሌውም ከተባለ አገራዊ አጀንዳ ሆኖ ከቀረበና ከተወያየንበት ችግር የለም። ትግራይ እየየ አገር እያዘልኝ ብሎ ለብቻው የሚጮህበት አይገባኝም እኔ። ሌላውም እንደዚሁ ማለት ነው። አይ በተቀረው ዓለም በነበረችበት ዛቢያ ትዞራለች፣ ትግራይ ላይ ሲሆን ግን የተለየ አዲስ እንከተላለን የሚለው ነው ግራ የሚገባው። ትግራይ ላይ ለምናነሳው የመሬት የርስት ጥያቄ ስንፈልግም ወደ ክፍለ ሀገር እየሄድን እንጠይቃለን። ሲያሻንም አማራ ክልል እንላለን። ሲያሻንም ብሔር የሚባል አናቅም እንላለን። ሲያሻንም ብሔር የሚባል አናቅም። ብሔር የለም ኢትዮጵያዊነት ማለት ሁሉንም ማጣቀስ አይቻልም። ሲሞቅ በማንኪያ ሲቀዘቅዝ በእጅ ከሆነ መርህ የሚባል የለም ማለት ነው። ያ ደግሞ አገር ሊያደርግ አይችልም። እዚህ ሀገር መኪና ስትነዳ 50 ማይል ፐር አወር ነው የሚል ህግ ተለጥፎ ካየህ አይ ለዛሬ 60 ሆኗል አትልም። ትኬት ነው የሚከተልህ፣ አይሰራም። ምክንያቱም 50 ነው፣ 60 ሊሆን አይችልም። እና ምን ልል ፈልጌ ነው ህጎችና የሚወጡ አሰራሮች በሚጥመን መልኩ እየጠመዘዝን የምንጠቀምባቸው ከሆነ አገር አይኖረንም። እኔ በምዕራብ ትግራይም በወልቃይትም በለው በደቡብም በራያም በለው ደራ ሸዋም በለው አዲስ አበባም በለው አፋርና ሶማሌ የሚነታረኩበት የድንበር ግጭት አላቸው። እነዚህ ሁሉ የምንፈታበት መንገድ ፎርሙላ ያስፈልገናል ተብሎ ቁጭ ካልን አንድ የትግራይ ሰው ይሄ ህገ መንግስት ከተነካ
የህገ መንግስት ከተትን ካለ ሞቼ እገኛለሁ የሚልበት ምክንያት እኔ ሊገባኝ አይችልም። ዋይ አገር በሚመለከተው ጉዳይ ለምን እኔ ብቻ የራስ ምታት ይይዘኛል? ከተያዝንም ራስ ምታት በጋራ ነው፣ ከዳንም በጋራ ነው መሆን ያለበት እንጂ አንድ ለብቻው። በነገራችን ላይ በኋላ ለምንመጣበት ቶፒክም የኢትዮጵያ ችግር ፈቺ እኔ ነኝ፣ ኢትዮጵያውያን በናፍቆት እየጠበቁኝ ነው የሚለው ፖለቲካም ከዚህ ነው የሚቀዳው። ኖ እንደ ትግራይ በየትኛውም የሀገሪቱ አካባቢዎች ያሉ ይገባኛል ውዝግቦች ብሔርና ቋንቋ መሰረት ያደረገ አከላለል ስህተት ነው የሚሉ ነገሮች ላይ ከተስማማን አዲስ ፎርሙላ እናምጣ ከተባለ ትግራዋይ ለብቻው ወይም ኦሮሞ ለብቻው አገር እያዝልኝ ራሴን እየዞረኝ ነው እያመመኝ ነው የሚልበት ምክንያት አይገባኝም። ከጠቀመን ለሁላችን ነው፣ ከጎዳንም ለሁላችን ነው። ለሁላችንም የሚያስማማ ነገር በሰጥቶ መቀበል የምንፈታበት ሁኔታ ነው መመቻቸት ያለበት እንጂ እኔ አሁን አንድ ሰው በቤገምድር ታሪክ ጠቅሶ መሬት ክሌም እያደረገ አማራ ክልል አለኝ ሊል አይችልም። በቤገምድር ጊዜ እኮ አማራ የሚባል ክልል አልነበረም። እንደገና ደግሞ ሲያሻው አይ እኔ እኮ በብሔር አላምንም በክልል አላምንም ኢትዮጵያዊ ነኝ ይልህና አይ አማራ ግን የሆነች መሬት እዛች ሰፈር ውስጥ አለችው መቀበል አለበት ካለ እንዴ ኢትዮጵያ አንድ ነው ብሔር አላቅም ክልል አላቅም የተባለው ነገር የት ደረሰ? እንደዛ አይነት ይሄ ወጣ ገባ የሆኑ ነገሮች እያስቸገሩን ነው እንጂ እኔ ወጥ በሆነ መልኩ አንድ ሰው ብሔር የሚባል አልፈልግም ካለ ወይም ክልል በብሔር አልፈልግም ካለ የክልልነት በብሔር የሚገባኛል ጥያቄ ማንሳት የለበትም። የሆነ ቦታ ላይ ፈንድሻ እያንጠጡ እንደ ፈንድሻ ጥይት እያንጣጣ ክልሌ ማለት ብሔሬ ክልል ካልሆነልኝ እያልክ የሆነ መድረክ ላይ ሲገኝ ደግሞ እንዲያው ይሄ ክልልና ብሔር የሚባል ነገር ወያኔ ያመጣብን ጣጣ የምትል ከሆነ ግራ ይገባል። ሰው አንዱን መምረጥ ነው የሚያዋጣው። የቸገረን እሱ ነው እንጂ እኔ ልንገርህ አማራና ትግራይ በአንድ ሀገር ውስጥ ሆነው በመሬት መሻኮታቸው ራሱ ሊያሳፍር ይገባል። የአንድ ሀገር ዜጋ ሆነ በአንድ ሀገር ጥላ ስር እየኖርክ በአንድ ሰንደቅ ዓላማ እንትን እያልክ በአንድ ገንዘብ እየተገበያየ የጋራ ኢኮኖሚ ገነባለሁ የሚል ህገ መንግስት አስቀምጠ የሆነች መሬት ወደዛና ወደዚህ በሚል መጨቃጨቅና መገዳደል በጣም ያሳፍራል። እንደሚመስለው እኮ የሆነ ጎረቤት ሀገር መሬት ሊወስድብህ ላላዊነት ህገ መንግስቱ ነው። አሁን ምን ይላል ህገ መንግስቱ? በ46(3) ላይ ቁጥር ከተሳሳትኩ አግዙኝ። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ መጀመሪያ በክልሉ ካልሆነ በፌዴሬሽን ምክር ቤት ይወሰናል ይላል። ቁጥሩ የሆነ ቦታ ላይ ደግሞ ይህንኑ ብንወስደው ፊቸር ቴንስ ነው። ለምሳሌ በሁለት ክልሎች መካከል የግዛት ይገባኛል ጥያቄ የተነሳ እንደሆነ ነው የሚለው። ስለዚህ ህገ መንግስቱ ራሱ ወይም ደግሞ ክልሎችን ሲያዋቅሩ የግዛት ይገባኛል የሚባል ጥያቄ ሊነሳ እንደሚችል የሚያውቁ ነው የሚመስል። ገባ ሆን ተብሎ ይሄ ታይም ቦምብ የመቅበር ነገር ይመስላል። ካልሆነ ይህን ህገ መንግስት እንዴት ሊያስቀምጡት ይችላሉ? አንድ ሀገር ላይ እየኖርን አንተ እንደምትለው እንደ ሀገር ነው እንጂ ማሰብ የነበረብን። እንደገና ደግሞ አለፍ ብሎ ሌላ ቦታ ላይ ምን ያለ መሰለ መሬት የንብረት መብት ላይ የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል። እዛ ጋር የጋራ ሀብት ነው ይላል። መልሶ ደግሞ በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ በፌዴሬሽን ምክር ቤት ይፈታል ይላል። እና ህገ መንግስቱ ራሱ ጭቅጭቅ ፈጣሪ ነው። ሶሉሽን አምጪ ሳይሆን ጭቅጭቅ ይፈጥራል። ለሶሉሽን ብሎ ደግሞ የሚያስቀምጠው ደግሞ በማዳግም ሁኔታ ሶሉሽን የሚፈጥር አይደለም። ክፍተት ያለበት አይመስልም ህገ መንግስቱ ራሱ። መልካም። እኔ ህገ መንግስቱ የፈጣሪ ቃል አይደለም። ሰዎች ናቸው እንትን ያሉት፣ ሰዎችን ሊያስተዳድሩበት ነው። በሰዎች ነው የተዘጋጀው፣ ደግሞም ሰዎችን ለማስተዳደር ነው። ሰማያዊ የሆኑ መንፈስ ያዘጋጀው አይደለም። ለሰማያዊ ህይወትም ለማስተዳደር የተዘጋጀም አይደለም። ያዘጋጁትም ስጋዊ ናቸው። አገልግሎት እየሰጠ ያለውም ስጋዊ ለሆነው ዓለማዊ ለሆነ ነገር ነው። በዛ ደረጃ መታየት አለበት ባይ ነኝ። እንከን ይኖረዋል። አዎ ህገ መንግስቱ ራሱ አርሙኝ ነው የሚለው መጨረሻ ላይ እንደዛ የሚል መዝጊያ እንትን አለው፣ ክሎዝ አለው። ይህ ህገ መንግስታዊ በሆነ መንገድ መሻሻል ይቻላል ይላል። አርሙኝ ይላል እንጂ ግን ይታረማል። የህገ መንግስት ማሻሻያዎች ተደርጎ የተወሰኑ ውሳኔዎች እኮ አሉ። ለምሳሌ የስልጤ ህዝብ ሁሉም ክልሎች ለምሳሌ ቬቶ ፓወር አላቸው። ምን መሰለ ህገ መንግስት ውስጥ እንደምታውቀው ከአንቀጽ አንቀጽ ሉዝ እና ሪጅድ የሆኑ ሰማይ ሪጅድ የሆኑ ሰማይ ሉዝ የሆኑ ምናምን እንደዚህ አሉ።
ኮምፕሊትሊ ደግሞ ፍንክች የማይሉ ደግሞ አይነት ተደርገው የተሰሩ አሉ። ማንም የመጣ እንትን እንዳይላቸው ተብሎ የተቆለፉ አሉ። ይህን ያክል ቮት ካገኘ የሆነ ክልል ምክር ቤት ላይ ከዛ ፌዴሬሽን ላይ መጥቶ ይህን ያክል ቮት ካገኘ ምናምን ይላል። ከምታስተካክለው ይልቅ በዛው መቀጠል የሚቀልበት ሁኔታ ፈጥሮ ነው ያስቀመጠው። ግን ለማንኛውም ህገ መንግስቱ መሻሻል እንዳለበት ግን እዛ ላይ ተቀምጧል። ልፈልጌ ነው እንደ አሰራር እዛ ላይ አለ። ለማሻሻል ራሱ ያለው ሂደት አስቸጋሪ እንደሆነ እረዳለሁ። ግን ህገ መንግስት ተሻሽሎ ውሳኔ የተሰጠባቸው ሂደቶች ነበሩ በኢትዮጵያ አሁን ባለው ህገ መንግስት ማለት ነው። አንዱ የስልጤ ህዝብ የማንነት ጥያቄ ነበረ፣ በህገ መንግስት ነው አድሬስ የተደረገው። ለማንኛውም ምን ልል ፈልጌ ነው፣ ችግራችን ምንድን ነው? በኢትዮጵያ ተቋማት መንግስትና ፓርቲ ተለይቶ እንደገና ደግሞ ተቋማትና ስርዓት የመገንባት ስራ አይደለም የተሰራው። የሆኑ ሰዎች ስልጣን ሲይዙ ያንን ስልጣናቸውን ተገን አድርገው የሚጠቀሙበት ሁኔታ ይፈጠርና ከስልጣን ሲወርዱ ግን የዛው ራሳቸው የቀመሩት ህገ መንግስት ቪክቲም ነው የሚሆኑት። ዳስ ፕሮብለም። አሁንም ለቀጣይም ህገ መንግስት የሚሻሻልም የሚወጣም ካለ ስልጣን ሳትይዙ ወይም ስልጣን ባልያዙ ሰዎች አሰሩት ነው መባል ያለበት። ባጭሩ ስልጣን ብነጠቅ ምን ልሆን እችላለሁ ተብሎ ነው ህገ መንግስቱ። ምክንያቱ እንደ ዜጋ ነው ማሰብ ያለብህ እንጂ እንደ አድራጊ ፈላጭ ቆራጭ ሆነ ስልጣኑ ሰራዊቱም እንትኑም በእጅ ላይ እስካለ ድረስ የትም ማን ምን ያመጣል ብለህ የምትጽፈው ከሆነ ያ ችግር ነው። ምን ሆነ? ይሄ በፓርቲና በመንግስት ሊኖር የሚገባው ባለፈው አንስተነዋል። ድንበር አልተበጀም። እንደገና ተቋማት ገለልተኛ የሆኑ ተቋማት፣ ነፃ ተቋማት አልተገነቡም። ከፍርድ ቤት የተለያዩ ባጭሩ ከህገ መንግስት ጋር በተያያዘ ከህግ ጋር በተያያዘ ያለምንም እንትን ወገንተኝነት ሊሰሩ የሚገባ ነፃነታቸው ተጠብቀላቸው በተለይ ደግሞ የባለሙያዎች የሆኑ ተቋማት አልተገነቡም። የተገነባው ምንድን ነው? ወይም የለም ካለም ከካድሬና ከጉልቤ ጋር በተያያዘ ነው የተገነባው። ጉልቤውና ካድሬው ያው አንዱ ሲሸነፍ ያው እንደምታውቀው ካድሬ እንደ ዋንጫ ያሸነፈ ነው የሚወስደው። ዳስ ፕሮብለም ዊዝ ካድሬ አሸናፊ የሆነ ሁሉ መሪው ነው። ይሄ የትኛው የኢትዮጵያ አካባቢ ያለ ችግር ነው። ካድሬ ኖ የሚልበት ጊዜ ኖሮ አያውቅም። ኢህአዲግ የነበረው 6 ሚሊዮን ነው ምናምን፣ አሁን ብልጽግና 10 ምናምን ሚሊዮን ያደረሰው 6 ሚሊዮኑን ነው አብይ የተረከበው ብልጽግና ሆኖ ብልጽግና ሲመሰርት ማለት ነው፣ ከትግራይ ካሉት በስተቀር ማለት ነው። ካድሬና ዋንጫ የኔ ነው አይባልም፣ ያሸነፈ ነው የሚወስደው ይባላል። አባባል ሁላ ነው። ወደ ጉልቤው ስትመጣ ደግሞ ጉልበት ስትነጠቅ ማንም አይደርስልህም። ያልገነባኸው ከየት ይምጣ? ገንብተው ከነበረ ከጉልቤ ጋር የሚወጣ አይደለም። እንደምታውቀው ባደጉ ሀገሮች ፓርቲ ትንሽ ነገር ነው፣ ትልቅም አጀንዳ አይደለም ፓርቲ። በነገራችን ላይ መንግስት እንኳ ራሱ መንግስትና አስተዳደር ይለያያል። አድሚኒስትሬሽን እና ጋቨርንመንት ይለያያል። ከዛ ደግሞ ስቴት ደግሞ ሀገረ መንግስቱ ጭራሽ የሁሉም ዜጎች ነው። መንግስቱ ደግሞ ያው በምን አይነት መንግስት በምን አይነት የጋቨርናንስ ስርዓት መተዳደር አለብን ተብሎ የሚዋቀረው ነው። አስተዳደር ደግሞ በየ4 ዓመቱ ነው በየ5 ዓመቱ ተርም እየጠበቁ የሚመርጡት ነው። ለምሳሌ የባይደን አስተዳደር ይባላል አይደል? የትራምፕ አስተዳደር ይባላል። ኢቨን ትችት ሲቀርብ እንኳ ራሱ የውጭ ሀገር አመራሮች አስተዳደሩን ነው ታርጌት የሚያደርጉት እንጂ መንግስትን አገርን አይደለም። የውጭ እንኳ የዛው የሀገሪቱ ዜጋ የውጭ እንኳ ራሱ ኢራን ለምሳሌ የትራምፕ አስተዳደር ነው። ምክንያቱ ከኦባማ አስተዳደር ጋር ተስማምተው ሰርተዋላ። ሁሉም አስተዳደሮች አንድ አይደሉም። በአደጋገር ይሄ ነው። በእኛ ግን ፓርቲም አስተዳደርም መንግስትም ሀገረ መንግስትም ተቀላቅሏል። ቀን የጣለ ቀን ሸርተት ስትል አብሮ ነው የሁሉም የሚፈርሰው። አብሮ የፈረሰ ቀን ደግሞ ያው ሌላ ይቀርና ጀነሳይድም ያዋልዳል ማለት ነው። ይህ ስል ጀነሳይድ ፈጻሚዎችን ኤክስኪውዝ ለመስጠት ጀስቲፋይ ለማድረግ አይደለም። በህግ መጠየቅ ያለበት በህግ ይጠየቃል። እዛ ላይ ኖ ኢፍ ኖ በት እያልኩ ያለሁት ግን ምንድን ነው ያልገነባኸው ያላስተካከልከው ዛሬ ደርሰህ ብጠራው አይሰማም። ልክ አንድ አስቸጋሪ ልጅ በጎቹን እየጠበቀ ቀልድ አማረው፣ ጨዋታ አማረው እና እሪ ብሎ በጎቼ ቀበሮ ሊበላብኝ ነው ምናምን አለ። ከዛ ገበሬዎቹ አርሶ አደሮቹ ማሳቸውን ጥለው አረም ላይ የነበረ ስራቸውን ጥለው ሮጠው ይደርሱለታል።
ልጁ በቃ ይስቃል፣ ይፍነከነካል፣ መሬት ላይ ይንከባለላል። በቃ ሸወድኳቸው ብሎ ሁለተኛ እንደዛ ሸወዳቸው፣ ተናደዱ። አይ በጣም ክፉ የሆነ ልጅ ምናምን ብለው በሶስተኛ ግን ደሪል ቀበሮ መጣ፣ በጎቹ መብላት ጀመረ። ኧረ ቀበሮ መጣ በጎቼን እየበላ ነው ሲባል ይሄ አጭበርባሪ ልጅ ስራችን ሊያስፈታን ነው ብለው ዝም አሉ። በጎቹ ተበሉ። ሶ አክት በማድረግ ባለብህ ቀልድ በማይደረግበት ወቅት ሳትቀልድ ሲሪየስ ሆነ የሀገር ግንባታ ነውና ጉዳዩ ተሻጋሪ የሆነ ከፓርቲም ከአስተዳደርም የተመረጠው አስተዳደር ራሱ 5 ዓመት ነው 10 ዓመት 2 ተርም ምናምን የሚመረጠው። ከዛም በዘለለ አገርን ታሳቢ አድርገህ የምጽፋቸው ሰነዶች በነገራችን ላይ አገርን ብቻ አይደለም ያንተንም ታሪክ በበጎ ያስጠራሉ። ፋውንዲንግ ፋዘርስ ተብለው አሜሪካኖች የሚጠሯቸው እስከዛሬ ድረስ የሚያከብሯቸው አሁን ጭምር ያለ በራዕይ ባለትልቅ ራዕይ ስለነበሩ ሊመጡ የሚችሉ ለወደፊት ችግሮች ታሳቢ አድርገው ነው። አንድ ምሳሌ ልስጥ እዚህ ላይ አሁን ከምርጫ ሲስተም ጋር ተያይዞ እኛ ሀገር የምርጫ ሲስተም ዴቨሎፕ የሚደረገው አጋጣሚ እኔ ሳይሳካልኝ ቀርቶ ሸብረክ ብል አምታትቼ የምወጣበት ሁኔታ የትኛው ነው የሚጠቅመኝ በሚል ነው። የአሜሪካን የምርጫ ሲስተም ልንገርህ፣ ፕሬዚዳንቱ ብዙ ሰው በቀጥታ በቮት የሚመረጥ ነው የሚመስለው። ኖ ኦፍኮርስ ዋን ቮት ዋን ማን እንትን ነው ሲስተም ነው፣ ግን በቀጥታ ግን ፕሬዚዳንታቸውን አይመርጡም። ብዙ ሰው አያውቀውም ይሄንን። ኤሌክቶራል ኮሌጅ የሚባሉ አሉ። እነሱ ናቸው የሚወስኑት። ሶ ምን ለማለት ፈልጌ ነው፣ ለምንድን ነው እንደዛ ያደረጉት? እነዚህ ኤሌክቶራል ኮሌጅ ባይኖርስ ዲዞልቭ ቢደረጉስ የሚል ሀሳብ የሚያቀርቡ ሰዎች አሉ። በቀጥታ ፕሬዚዳንቱን ብንመርጥ አንዱ የሚያቀርቡት ምክንያት ምንድን ነው? እነዚህ ከሌሉ ትልልቅ ስቴቶች የሚመርጡት ፕሬዚዳንት ነው በአሜሪካ የሚኖረው። ብዙ ሰው መርጦ ላታሸንፍ ትችላል። ኤግዛክትሊ። ትልልቅ ስቴቶች ትልቅ እንትን ይኖራቸዋል፣ ይሁንታ ይኖራቸዋል በሂደቱ ላይ። ለምሳሌ አንድ ፕሬዚዳንት ወይም ለፕሬዚዳንትነት እጩ ሆኖ የቀረበ ሰው ትንንሽ ስቴቶች ጋር መሄድ አይጠበቅበትም። ቴክሳስ እና ካሊፎርኒያ ላይ ብቻ ተኩሮ ገንዘቡን ከስክሶ እነዚህም ሁለቱ ትልልቅ ስቴቶች ከዛ ደግሞ መካከለኛ ወደሚባሉት የተወሰነ ጨምሮ መሪ ይሆናል። ይሄ እነዛ መስራች አባቶች የሚባሉት ይህን እንዳይመጣ ታሳቢ አድርገው ነው ያደረጉት። ይህ አንዱ ነው። ይሄ በቀጥታ በምርጫ ወደ ተወካዮች ምክር ቤት የሚገቡትን ነው። ሴኔት የሚባል ደግሞ አለ፣ የህግ መወሰኛ የሚባለው። ሴኔቱ ደግሞ አሁንም ተጨማሪ ለማይኖሪቲስ እድል የሚሰጥ ነው። ትልልቅ ስቴቶች ትንንሽ ስቴቶች ኢኳሊ ሁለት ሰው ነው ያላቸው። 50 ስቴት አለ በአሜሪካ፣ 100 የሴኔት የህግ መወሰኛው አባላት አሉ። የህዝብ ተወካዮች ምክር ቤት ያጸደቀው ሴኔቱ ካልተቀበለው ህግ መወሰኛው ውድቅ ይሆናል። እኛ ሀገር ምንድን ነው የሆነው? የፌዴሬሽን ምክር ቤት ተባለና የሴኔት አይነት መልክ እያንዳንዱ ብሔር አንዳንድ ውክልና ይኖረው፣ ከዛ ፐር ሚሊየን የፈለገውን ይጨምራል ይላል። በተወካዮች ምክር ቤትም ማጆሪቲ ነው የሚያስተዳድረው፣ በፌዴሬሽን ምክር ቤትም ማጆሪቲ ነው። በቁጥር በህዝብ ቁጥር ትልቅ ቁጥር ያላቸው ናቸው። ኦፍኮርስ ደቡብ ክልል ታሳቢ ተደርጎ ኦሮሞንን አማራን መያዝ ይቻላል ተብሎ ታሳቢ ተደርጎ ፌዴሬሽን ምክር ቤቱ ኦልሞስት ወደ 60% ደቡብ ነበረ፣ ወይም ደግሞ 60% ደቡብ ፕላስ ሌሎች ማይኖሪቲዎች። እነዛን 40% የያዙት ኦሮሞና አማራ መቆጣጠር ይችላል የሚል ታሳቢ ተደርጎ ነበር። ግን እንደዛ አልሆነም። ኢኳል ቢሆን ኖሮ ኢኳል የመጡበት ብሔር ወክለው የሚታገሉ ሰዎች ቢሆኑ ኖሮ ሌላ ይሆን ነበር። የሆነው ግን ምንድን ነው? ደቡብ ክልል የሚባለው ፍርክስክስ ወጣ። ደቡብ ክልልም ወደ ማይኖሪቲ ወረደ ራሱ፣ ሌሎችም ማይኖሪቲ ሆኑ። ከዛ የማጆሪቴሪያን ስርዓት ነው ኢትዮጵያ ውስጥ የተገነባው። እንዲያውም ሌላ ቀርቶ ብልጽግና ወደ ፓርቲም ነው ያመጣው። ይሄንን በመንግስት ኦህዴዶችና ብአዴኖች ያለን ውክልና ለምንድን ነው በፓርቲም አይኖርም ብለው ነው የሄዱበት። ከዛ እንደዛ ብለው ኢንፋክት ጽምዶ ፈጽመው የአማራና የብአዴንና የኦህዴድ ሰዎች በኢህአዴግ ምክር ቤትም አሸናፊ ሆነው ሊቀመንበር መርጠው ከዛ በኋላ ብልጽግና ሲመሰረት እንደየብሔሩ እንደመጣበት ፖፕሌሽን የብልጽግና ምክር ቤት እንዲዋቀር ተደረገ። ደግሞ የተዋቀረው ውህድ ፓርቲ ሆኖ ፕሬዚዳንት ኖሮት የአንድ ሰው ፈላጭ ቆራጭነት በሚያረጋግጥ መልኩ የተቋጨው።
ኢህአዲግ ድርጅታዊ ፈላጭ ቆራጭነት ፈጠረና ድርጅቱ ሲፍረከረክ የገነባው ሁሉ ካብ እንዳለ እንደ እምቧይ ካብ ነው የሚባለው ፍርክስክስ ወጣ። ከዛ ፍርክስክስ ወጥቶ የራሱን ያቋቋመው ብልጽግና ደግሞ ወደ እናካቴው የአንድ ሰው ፈላጭ ቆራጭነት ተቀየረ እና ህገ መንግስቱ አሁን ያለው ህገ መንግስት እንዳልከው መሬት ለብሔሮች ሰጥቷል። ለማሻሻል አስቸጋሪ ነው። እንደገና ደግሞ የይገባኛል ጥያቄ ቢኖራቸው ብሎ ጭራሽ ክልል መሆናቸው ቀርቶ በአንድ ሀገር ውስጥ ወደ ራሳቸው የቻሉ ሀገሮች በሚመስል መልኩ አሳደጋቸው የሚል ነው። አሁን እዚህ ላይ አንድ ነገር ልጨምርልህ። ህገ መንግስቱ እንደዛ ብሎ ሲያስቀምጥ አንድ ሀገር ውስጥ የሚኖሩ በሌሎች ባደጉ ሀገሮችም ስቴት የሚባሉት ወይም ክልሎች ወይም ፕሮቪንስ፣ እንደ ካናዳ ለምሳሌ ፕሮቪንስ፣ እንደ አሜሪካ ደግሞ ስቴቶች የይገባኛል ጥያቄ ቢያነሱ በእንደዚህ አይነት መፍትሄ ይበጅለታል ብሎ ያስቀምጣል በየትኛውም ሀገር። ያንኑ ተከትሎ ህገ መንግስቱ እንደዛ ቢያስገባ ምንም ችግር የለውም። ችግር የሆነው ምንድን ነው ግን እነዚህ ክልሎች በአንድ ሀገር ያሉ ከንግግርና ከይገባኛል ጥያቄ ክርክር ያለፈ ወደ ሌላ የማይሄዱ ተደርገው ቢገነቡ ኖሮ ሌላውም ሀገር ጋር ያለው አይነት ነው የሚፈጠረው። ለምሳሌ እዚህ ሀገር ሁለት ስቴቶች አጎራባች የሆኑ የወንዝ የምናምን የተፈጥሮ ሀብትም ጥያቄ ያነሳሉ። ሌላ ቀርቶ ይገባኛል ብቻ ሳይሆን የአንተ ጁሪስዲክሽን ሆኖ በተገቢው አልተከታተልከውም በሚል ውዝግብ ይነሳል። ክልል ለክልል ብቻ አይደለም፣ ግዛት ስቴት ለስቴት ብቻ አይደለም፣ ስቴትና ፌዴራል ራሱ እንደዚህ አይነት ጥያቄ ያነሳሉ። ለምሳሌ አሁን እዚህ አሜሪካ የተነሳ አንድ ነገር ከትራምፕ ጋር የሜሪላንድ ግዛት አስተዳዳሪና ትራምፕ ተጋጭተው ነበር። ግን ግጭቱ ሰራዊት አላንቀሳቀሰም፣ ትራምፕ ወደ መገዳደል አልተገባም ምናምን ነው፣ በንግግር ነው። ማፓ መጣ። ፌዴራሊዝሙ በአግባቡ ሲተገበር የሚፈጠር ነው። እሱ ልልህ ፈልጌ ነው። በአግባቡ ከተተገበረ ኢህአዲግ ራሱ ለክልሎች ፕሬዚዳንት የሚሾመው እሱ ነው። የቀበሌ ሊቀመንበር፣ የከተማ ከንቲባ የሚሾመው በክልል። ለዛ እኮ ነው የምልህ። ያ እኮ ነው ችግሩ እኮ ስልጣን ላይ ስትሆን ስልጣኑ በሚሰጥህ ሌቨሬጅ ተጠቅመህ የበላይነት ተጠቅመህ አዛዥነት ነዛዥነት ተጠቅመህ ነው የምተገብረው። ዘሞመንት ስልጣኑ ያጣህ ቀን ህገ መንግስቱ ብጠራው አይሰማም፣ አይደርስልህም። ምክንያቱም ህገ መንግስቱ ጥርስ እንዲኖረው ኢምፓወር አላደረግከውም። በተቋማት አልደገፍከውም፣ በባለሙያዎች አልደገፍከውም። በኢንዲፐንደንት በሆኑ ኢንስቲቱሽንስ፣ የህግ ጉዳዮች ደግሞ ኢንዲፐንደንት ኢንስቲቱሽን ይጠይቃል። እንደ ፖለቲካ አይደለም እንደምታውቀው። ሙያ ደግሞ ይጠይቃል። በባለሙያዎች መጠናከር አለበት። የህግ ጉዳይ በኢንስቲቱሽኖች መጠናከር አለበት። ያ በሌለበት ሁኔታ እኔ ስልጣን ላይ ባለው ጊዜ መሾምና ማውረድ እችላለሁ ብለህ ስላሰብክ ስልጣን ያጣህ ቀን አይደለምና መሾምና ማውረድ ተገፋው ብለህ እየየ ብትል እንኳን ራሱ የሚሰማህ አታገኝም። ኢህአዴግ የገነባው እንዳልኩ የእምቧይ ካብ ነበር። ምንድነው? ፓርቲ አለ። በፓርቲው የሚወሰኑ ነገሮች አስተዳደሩንም መንግስትንም አገሪቷንም አስበው። ኢንክሉዲንግ ኢንከምበንት ሆነ ተመርጠ ገዢ ሆነ እንኳ ራሱ የማደርስባቸው ነገሮች ራሱ የመወሰን ስልጣን ትይዛለህ። አሁን አስተዳደር ሆነ ገዢ ሆነ የምትወስናቸው ነገሮች አሉ፣ የምትደርስባቸው እጅን ዘርግተህ። የፈለገ አውራ ፓርቲም አውራ ዶሮም ብትሆን የማደርስባቸው የአገር ጉዳዮች ደግሞ አሉ። በህግና በአሰራር በስርዓት ብቻ በተቋም ቴኬር የሚደረጉ የኛ ሀገር እንደዛ ሆነ። አቦይ ስብሐት እኮ እችን ሀገር ዝም ብለን አስተዳደርናት እንጂ ሳናቃት ነው ያስተዳደርናት፣ አላወቅናትም ብለዋል። ኤግዛክትሊ። ምን መሰለህ አሁን ኢህአዲግ ሊፈርስ ነው ሲባል ኢህአዲግን እድሜ ልካቸው የታገሉ ኢህአዲግን አምርረው የሚጠሉ ሰዎች ኖ ስህተት ነው ይሄ ነገር ብለዋል። ከነዚህ ውስጥ ብዙ ናቸው፣ ግን የምጠቅሳቸው ጀዋርና ልደቱ ይመስለኛል። እኔ በደንብ ማስታውሰው ጀዋርና ልደቱ አሁን የኢህአዲግ ፍቅር ኖሯቸው ነው ኢህአዲግን ሲታገሉ ነው እድሜያቸውን እንትን ያሉት። ነገር ግን ምንድን ነው እነዚህ ሰዎች ኢህአዲግን ማለት አገር እየገነባን ነው ተቋም እየገነባን ነው እያሉ በኢህአዲግ እጅ ውስጥ ነው ያስገቧቸው። ሰው ኢህአዲግ በመሀል ወገቤ ያለ ቀን አገርም ወገቤ ትላለች እና እንቸግራለን ነው። ቢያንስ ተሻግረን ሽግግር አካሄደን ኢህአዲግም ኖረ አልኖረ ምንም በቃ ጨው ለራስ ስትል ጣፍት ካልሆነ ድንጋይ ተብለህ ትወረወራለህ የሚባልበት ደረጃ ባለፈውም ጠቅሼልህ ነበረ። ከህወሓት ጋር እያይዤ መለስን ጠይቀ ነው
ካሁን በኋላ እናስተካክላለን ብሎን ነበረ። የሆነ ፓርቲ አልቻልኩም ባለ ቁጥር ህዝብ አልቻለም ተብሎ የሚሰቃይበት ጊዜ ማብቃት አለበት አድርጓል ወይ ሌላ ነገር ነው እሱ ፕራክቲካሊ። ግን በንግግር ደረጃ ግን የፖለቲካል ሳይንስ የሚያስቀምጠው ነው የፓርቲ ሪደንደንሲ አስቀምጦ ነበር። ያ ባልደረስንበት ሁኔታ ኢህአዲግ ብታፈርሱት እናንተ ኢህአዲግ ያፈረሳችሁ ሊመስላችሁ ይችላል። በውስጣችሁ አራቱ ድርጅቶች ያላችሁ እልህ የተወጣችሁ ይመስላችኋል። ነገር ግን ከዛ በላይ ዋጋ የሚያስከፍለን እንደ ሀገር ችግር ይፈጠራል ብለው ነበር ሲከራከሩ ነበር። ኢህአዲግ ሪደንደንት አድርጉትና ወደማይፈለግ ደረጃ አሳድጉት። ሪደንደንሲ ማለት ወደማትፈለግበት ደረጃ ስታድግ ማለት ነው። ባጭሩ በእንትንም እየው በማህበራዊ ህይወትም እየው አንድ ትዳር ውስጥ አንድ ባል ሁሉንም ነገር የሚያመጣ እንትን የሚል ከሆነ ለመተካት ይከብዳል። ቤቱ ግን ራሱ የቻለ ሚስትየውም ጠንካራ ገቢ ያላት ኢኮኖሚዋን ራሷ የቻለች ከሆነች የሚኖሩት በፍቅር ብቻ ነው። ካልሆነ ዞር በል ነው። ገባ? ያ ባል የሚኖረው ተዋዶና ተከባብሮ ብቻ እንጂ እኔ እያበላሁ እኔ እየቀለብኩ እኔ እንትን እንደዚህ እየገዛው ምናምን አይልም። በመከባበር ብቻ ነው የምትኖረው፣ በፍቅር ብቻ ነው የምትኖረው። ኢህአዲግም እንደ ኢትዮጵያውያን ኢህአዲግ በቃ ብለን ምንም ኢህአዲግ ቢሄድ ምንም የሚመጣብን ነገር የለም ብለን በምንደርስበት ደረጃ ቢሄድ ችግር የለውም ነው የነሱ ግምገማ። አሁን ግን ኢህአዲግ ራሱ አገሪቱን ተቋማትን የገነባበት በፓርቲ መዋቅሩና በካድሬ ነው። ቅድም እንዳልከው ነው። ሲፈልግ የሚያወርዳቸው ሲፈልግ የሚሾማቸው በፓርቲ የክልል አመራሮች እስከ ቀበሌ ድረስ ያሉበት ሁኔታ ነው የነበረው። እነዚህን ስታነሳ ምን ማለት ነው? ለምሳሌ ሌላ ተቋም ደህንነት እንውሰድ። ከፌዴራል መስሪያ ቤቱ ከቁንጮ ጀምሮ እስከታች የተዋቀረው ፔሮልም ላይ ያለው የሌለውም ደህንነት በኢህአዲግ ዘመን በነገራችን ላይ ፔሮል ላይ የማይታወቁም የደህንነት ሰዎች ነበሩ። በስነስርዓቱ የማይከፈላቸው የመንግስታዊ ደሞዝ የሌላቸው ማለት ነው። ጆሮ ጠቢ በለው ምን በለው ዋሬቨር ስም ስጠው፣ ግን የደህንነቱ ተቋም ባልደረባ ነኝ የሚል ማለት ነው። ህዝቡ ራሱ ደህንነቱ የሚጠብቀው ማን እንደሆነ አቅም እኮ። ስለዚህ ለማስፈራራትም ጭምር የሚጠቀምበት መጠጥ ቤት መጥቶ ረፍ አንተ እኔ እኮ ደህንነት ነኝ ምናምን ብሎ ወይም ደግሞ ያስወራና ሁሉም ሰው ሹክ ይላል። ይህ ሰውዬ ተጠንቀቀው፣ አሁን የገባው ሰውዬ ደህንነት ነው ይባላል ማለት ነው። ደግሞ ደህንነት ደግሞ በነበሩ ስርዓትም በቀጠለውም ያው ሰው መግረፊያ፣ ሰው መደብደቢያ፣ ሰው መጨቆኛ እንጂ አገር መጠበቂያ ተደርጎ አይወሰድም። ደህንነት ነው ከተባለ ከፈጣሪ በታች ህይወትን የሚወስን ሰው እንደሆነ ነው የምታውቀው። በፈለገ ሰዓት ሊገድልህ እንደሚችል ሊያስወግድህ እንደሚችል ከየት መጡ ባልተባሉ ሰዎች ሊያሳንቅህ እንደሚችል ነው እንትን እንደዚህ አይነት ተቋም ከገነባህ ያ ቁንጮውና በመዋቅሩ ስር ያለው በፓርቲ የተደራጀው ፓርቲውንም ያ ቁንጮ ሰውዬም ስታፈርሰው ምንድን ነው የሚሆኑት? እንዳለ የእምቧይ ካብ አንዱ ስትመዘው እንዳለ የሚፈርስ ወይ አንዱን ስታፈርጠው ስታፈነዳው እንዳለ ፍርክስክሱ ይወጣል። ከዛ ያኔ ምን ይባላል? በኋላ ወደምንወጣበት ድረስ የድሮ እኮ በቃ እንዲህ ነበረ፣ ናፍቆት እኮ ልንሞት ነው ምናምን ልንገበገብ ኖ። እኔ የማየው ያ የተራ ዜጋ ትንታኔ ነው፣ የሌማን የኦርዲነሪ ሲቲዝን አረዳድ ነው። ፖለቲካ ለሚያውቅ ሰው ግን እነዛ ሰዎች ተቋምና አገር አልገነቡም ማለት ነው። እኔ ሲያስነጥሰኝ ጉንፋን ሲይዘኝ ወይ ወገቤ ያልኩ ቀን ወይም ራስ ምታት የያዘኝ ቀን አገር አብሮኝ የሚታመን ከሆነ አገር አልገነባውም። ወይም እኔ እረፍት ወጥቼ የሆነ ሻይ ጠጥቼ ልመጣ ነው ሲባል የሆነ መስሪያ ቤት ድምጥምጡ ፍርክስክሱ ወጥቶ የሚጠብቀኝ ከሆነ ወል ከኔ ጋር የሚሞት ከኔ ጋር የሚቀበር ከኔ ጋር የሚተነፍስ ተቋም ነው የገነባሁት ማለት ነው። የሰሜኑ ጦርነት ራሱን ሁል ጊዜ የምለው ቴንኪው ተቋማት ገንብተን ቢሆን ኖሮ ባለፉት 7 ዓመታት የሰሜኑ ጦርነት አይደረግም ነበር። ኤግዛክትሊ። አሁን ለምሳሌ ከአንድ ልጀምርልህ፣ ጥሩ ነጥብ ነው ያነሳው ቴዲ። ለምሳሌ አቶ ኢሳያስ መጡ። አሁን የአሁኑም ያለው ግንኙነት በነገራችን ላይ ያኔ ኢህአዲግ ታስታውስ እንደሆነ አሁን ህዋቶች ምን ብለው መግለጫ ያወጡ ነበር? ኦሮማራም መርህ አልባ ጉድኝት ከሻዕቢያ ጋር መርህ አልባ ግንኙነት ይሁን። አሁን መርህ አልባ አይሉትም ይህንን ግንኙነት ጭድ ኢመደበኛ አደረጃጀት እንዲያሉ ነበር፣ ብዙ ነበር። እና ለማንኛውም አቶ ኢሳያስ መጀመሪያ ጥሪውን ተቀብያለሁ ጌም ኦቨር ወያኔ ያሉ ቀን ተቋምና ስርዓት አሰራር ቢገነባ ኖሮ ህግ ቢኖር ኖሮ ለአቶ ኢሳያስ ወዲያው መልስ ይሰጥ ነበር። የኤርትራ አምባሳደር ከነበረም ኢትዮጵያ ውስጥ በወቅቱ ገና አልጀመሩም ነበረ። ኦር በኋላ ላይ ከተመደበ በኋላ ፕሬዚዳንቱ እንዲህ ብለዋል፣ ይሄ የውስጥ ጉዳያችን ነው። ወያኔ ጌም ኦቨርም ለመባል ጌም ኦንም ለመባል በኢትዮጵያውያን ብቻ ነው። ምክንያቱም ወያኔ ኢትዮጵያዊ ነው። አንድ ኢትዮጵያዊ ላትወደው ጨቋኝ፣ ጥሩ፣ አስቀያሚ ምናምን ሊሆን ይችላል፣ ግን ኢትዮጵያዊነቱን አትክድም። ደርግም በለው ኢህአፓም በለው ኢሰፓም በለው ወያኔም በለው ኦህዴድም በለው ምን በለው ኦነግም
ወይም በአዴንም በለው አዴፓም አብንም በለው ዋሬቨር ኢትዮጵያውያን ናቸው። በዛ ኢትዮጵያ ማዕቀፍ ውስጥ ነው የምንተቻቸው፣ የምንወራረፈው፣ የምንነቃቀፈው እንጂ ስልጡን ከሆነ ደግሞ ወደ በትርና ወደ መሳሪያ ሳንሄድ በሀሳብ ብቻ እናደርጋለን እንጂ የሆነ የውጭ ሀገር የሆነች ሀገር መሪ አያ እዛ እናንተ አስቀያሚ ያላችሁት በውስጥ ፖለቲካቸው እኔም አስቀያሚ እንደሆነ ገብቶኛል እና ምን አለ አንድ ላይ ብንዘምትበት ምናምን የማለት መብት የለውም። ስለዚህ ያነሳው ነጥብ ልክ ነው። በእንደዛ አይነት ፖለቲካ ካልቲቬት ተደርገን ብንመጣ ኖሮ አይደለም እሳት ተለኩሶ ጀነሳይድ የሚያክል 1 ሚሊዮን ህዝብ የሚያልቅበት ሁኔታ ሊፈጠር አቶ ኢሳያስ የምላስ ወለምታ አጋጥሟቸው ሲናገሩ እንኳ ራሱ አይ ወራጅ አለ ነው መባል ያለባቸው በወቅቱ። ምክንያቱም በኋላ የሚወለደው ነገር አይወለድም ነበር። በቃ ኖ አቶ ኢሳያስ በተቋምም በቃ እንትን ሆነው በህወሓትም በለው በትግራይ ያሉ ተወካዮች ሄደው ኢህአዴግንም በለው በምክር ቤቱም በለው በምኑም እንዴት አቶ ኢሳያስ እንዲህ ተብለው ዝም ይባላሉ ይላሉ። ያልገነባውን ከተመታ ተቋም አልገነባውም። ስለዚህ መገንባት ተቋማትን ስርዓትን መገንባት እጅግ ሄክቲክ ነው፣ አድካሚ ነው። ግን ለሆነ አንተ ስልጣን ላይ ባለህበት ሁኔታ እንዲጠቅመኝ ብለህ ሳይሆን ስልጣን በማጣበት በነገራችን ላይ ስልጣን የተወሰኑ ሰዎች የሚይዙት ነው። በሀገሪቱ እኮ ባለስልጣን የሚባለው ከ130 ሚሊዮን ህዝብ ቢደመር ስንት ቢሆን ነው? በፐርሰንት እንኳ ብታሰላው ትንሽ ነው። ባለስልጣን የምትለው ከቀበሌ ጀምሮ እስከ ላይ ያለው ቢደመር እንኳ ራሱ ኢቨን ካድሬም እዛ ደምረው ከፈለግ ትንሽ ነው ስቲል። ማሰብ ያለብህ ተራ ዜጋም ጭምር ግምት ውስጥ አስገብተህ ነው። ባለስልጣን ታሳቢ ያደረገ አይደለም ግንባታ የሚካሄደው የስርዓት እንጂ ባለስልጣንማ ስልጣን ላይ ሲሆን አድራጊ ፈጣሪ ነኝ ብሎ ያስባል። እሱ በሚመቸው ህግ ያወጣል። ስልጣን ያጣቀን ጉድ ይሆናል። ግን ችግሩ ምንድነው? ከባለስልጣን ባለፈ ደግሞ ዜጎችንም አገርንም የሚጎዳ ነገር ነው የሚፈጠረው። እና ለማንኛውም ልል ፈልጌ ነው ይሄ የክልሎች የሚባለው እንዲህ ውዝግብ ቢነሳ ምናምን የሚለው ባደገና በሰለጠነ ሀገርም እኮ በጠቅላይ ግዛቶች በስቴቶች መካከል እንደዛ አይነት ጥያቄ ይነሳል። የወንዝም የተፈጥሮ ሀብትም የምንም የውሃ ፍሰትም ጭምር ሳይቀር የውሃው መበከል። ለምሳሌ የሆነ ስቴት አቋርጦ የሚመጣ ውሃ የሆነ ስቴት ላይ ሲደርስ የሆነ ችግር እንዳለበት ካወቁ እንዴ እንትን ስቴት እኮ እዛ ላይ ያለው አስተዳደር ለወንዙ ትክክለኛ ተገቢ የሆነ እንክብካቤና የጽዳት ስራ እየሰራ አይደለም። የወንዝ ማልማት ስራ አለ አይደል? እየሰራ ስላልሆነ ነው እኛ ጋር የሚመጣው ውሃ የተበላሸ የሆነው። ግን እነዚህ ወደ ጦርነት አይሄዱ። የሚሄዱት ምንድነው? በተቋም በህግ በስርዓት መጀመሪያ ይከራከራሉ። አንዱ ትልቁ ምክንያቱ የመከራከር ባህል አለ በሀገራቸው። በሚዲያም በለው ባገኙት መድረክ በሶሻል ሚዲያም ተጠቅሞ ይጻጻፋሉ፣ ቃላት ልውውጥ ይካሄዳል። ከዛ ህዝቡ ያያል፣ እንትን ይላል፣ ኦብዘርቭ ያደርጋል። አይ የገሌ ስቴት እንትን ትክክል ተቋምና ህግ መሰረት ያደረገ አስተያየት ነው እየሰጠ ያለው ብሎ ድጋፉን እንትን ይላል። ከዛ ምን ይሆናል? ሌላኛው ስቴት ያለው ህዝብም ስልጡን ስለሆነ መሪው የተሳሳተውን ስህተት አይደለም የሚከተለው። ያኛው ስቴት ላይ ያሉት እና ሌላውም የሀገሪቱ ህዝብ የደገፈውን ሀሳብ አይ የእኛ ስቴት መሪ ትክክል ስላልሆነ በቀጣዩ ምርጫ እናወርደውና በሌላ ጤናማ መሪ እንተካዋለን ይላል። የግድ የሌላ ክልል ሰው መሆን የለበትም ልል ፈልጌ ነው። የግድ የዛ ክልል ሰው መሆን የለበትም። ከሌላ ስቴትም ያሉ መራጮች ጭምር እዛ ካለው ስቴት ጋር እያግባባህን አይደለም፣ ወዳልተፈለገ ግጭት ሊያስገባ የሚችል ተግባር እየፈጸምክ ነው። ስለዚህ አደብ ግዛ፣ በሌላ እንተካለን ብሎ በሌላ ይተካዋል። ያ የሚመጣው ደግሞ ፕሮሚስ ይገባል። ከገሌ ስቴት ከውሃ ጋር በተያያዘ ችግር ውስጥ የከተተን ነገር አስተካክላለሁ ብሎ ነው ምርጫ የሚቀሰቅሰው። ያለውን ችግር ለመፍታት ነው ወደ ስልጣን የሚመጣው እንጂ እዛው ለማስቀጠል ወይም ደግሞ የባሰ ሌላ ሊጨምርበት አይደለም። በእንደዚህ አይነት መልኩ ይፈቱታል። ወደ ግጭትም አይሄዱም። ይከራከራሉ፣ ይወያያሉ፣ በምርጫ ይፈታል። ከዛ ካለፈው ወደ ህግ ነው የሚሄዱት። ህግ የመጨረሻ ውሳኔ ይሰጣል። በህግ ተገዥ ይሆናል ሁሉም። ህጉ የወጣው ሁሉም በዛ ተገዥ እንዲሆን ታሳቢ ተደርጎ ነው። የእኛ ሀገር እንደዛ አይደለም። ደግሞም አስተሳሰቡም የምናራግበውም ሁለት ሀገር ያለንና አብረን ላለመኖር የሆነ ይዞት ቢሄድ አገር ሊመሰረት ስለሆነ ይዞት ለመሄድ ፈልጎ ነው የምንባባለው። ይሄ በጣም አደገኛው በትርክ ደረጃ እንኳ በፐርሰፕሽን በሪያሊቲ እንኳ ባይሆን በምንድን ነው የምትለው በይመስለኛል እንኳ ራሱ አንድ ሰው ከወሰዱ አደገኛ ነው። እነዚህን ነገሮች ማጥራት ያስፈልጋል። እንደኔ ከጠየቀኝ ኢትዮጵያ የክልል አወቃቀር ትቀይር የሚል ነገር ከተነሳ አንድ ክልል ለብቻው አገር እያዝልኝ ማለት የለበትም። እንደ ኢትዮጵያ እንዴት እናድርገው በሚለው ውይይት ነው መሳተፍ ያለበት። አንድ
ሁለተኛ እንቀይር ከተባለ አሁን ያለውን እየጠቀሱ የይገባኛል ጥያቄ ማንሳት አይቻልም። የድሮ ነው ትክክል ከተባለ ደግሞ የድሮውን ጠቅሶ እንጂ አሁን ያለውን ሪፈረንስ ተጠቅመ በድሮ ደግሞ ይመለከተኛል። ለምሳሌ ቤገምድር አካል ነበረ ብለዋል ጠቅላይ ሚኒስትሩ ራሳቸው የወልቃይት ጠገዴ። አሁን ቤገምድር የሚባል ክልል አለን እንዴ? እንደ የአማራ ክልል እንኳ ራሱ የቤገምድር ይገባኛል እኮ አይደለም ያነሳው እኮ የአማራ ምንነት ጥያቄ ብሎ ነው ያነሳው አይደለም እንዴ? ስለዚህ የአማራ ካልክ አማራ ክልልና የሚባል አስተዳደር ባለበት ዘመን የነበረው ሁኔታ ነው እንጂ ቤገምድር በሚባል ጠቅላይ ግዛት ሄደ የምጠቅስበት። እኔ በነገራችን ላይ ኮመንሰንስ የሚባል ነገር አለ ታውቃለህ። የፒኤችዲ ብትሰራ የፒኤችዲ ጥናት ጽሁፍ መሰረት አድርጌ እየተከራከርኩ እያለው በመሀል የአራተኛ ሰርተፊኬት ክፍል ልጅ ሆነ የነበረው ሰርተፊኬት ጠቅሼ ነው ፒኤችዲው የምገመግመው ብልህ ምንድን ነው የምትለው? እንደ ያ ሌላ ይሄ ሌላ ምን ያገናኘዋል የምትለኝ? ስለዚህ እየሆነ ያለው ምንድን ነው? የአማራ ክልልን እና አማራ የሚባለውን ብሔር መሰረት አድርገህ የይገባኛል ጥያቄ ታነሳና ከዛ ምንድን ነው የምትለው? ድሮ እኮ በቤገምድር ስር ነበረ ትላለህ። አንዱን ያዝ እንጂ ወይ ቤገምድርኛ እስክስታ ውረድ ወይም ደግሞ የአማራ ክልል አራቱ የድሮ ክፍለ ሀገሮች የያዘውን አዲሱ በአማራ ብሔር የተቋቋመውን ያዝ እንጂ እኮ ለምሳሌ ኦሮሞ ብሔረሰብ የሚባል እኮ አማራ ክልል ውስጥ አለ፣ ከሚሴ አካባቢ። ያ እኮ ኦሮሚያ ተነስቶ በቃ ኦሮምኛ ስለሚሉ በቃ ወደ እኛ ነው መካለል ያለበት ብሎ ጥያቄ አንስቶ ታሪካዊ የድሮ እየጠቀሰም እዛ አካል አልነበሩም የሚል ደግሞ በዛኛው መጥቶ ጭቅጭቅ ውስጥ ሊገቡ ነው መሆን ያለበት። ከተቀበሉት ያሁኑ ተቀብለው አሁን ባለው መሄድ፣ አልተቀበልነውም ካሉ ሌላ ፎርሙላ ላይ መከሰት ነው የሚያዋጣው ልል ፈልጌ ነው። ትግራይ ላይ ጄኖሳይድ ተፈጸመ ብለህ ታምናለህ? አዎ በሚገባ። አማራ ላይስ? አማራ ላይ እኔ አሁን ምን መሰለህ አንድ እዚህ ላይ የማቀርበው ሎጂክ አለ። አማራ ክልል ላይ ህዝብ ላይ እየተፈጸመ ያለ ጭፍጨፋ እኔ ማላምንና ማላወግዝ ከሆነ ትግራይ ላይ የተፈጸመው ጭፍጨፋ አንስቼ ለመከራከር በጣም ይከብደኛል። ጀነሳይድ ነው አይደለም ሌላ ነገር ነው። ግን አማራ ህዝብ ላይ ጭፍጨፋ እየተፈጸመ እንደሆነ አውቃለሁ፣ እረዳለሁ። በተለይ በጦርነቱ ምክንያት የድሮን ጀነሳይድ ብለህ ትጠራዋለህ? ልክ እንደ ትግራይ አማራ ክልልም ጀነሳይድ ተፈጥሯል ብለህ በሙሉ ቃል ትጠራዋለህ? እንደዛ ለማለት ይከብደኛል። ምክንያቱ ኮንክሉዥን እዛ ላይ ኮንክሉዥን መድረስ አለብኝ። ነገር ግን አማራ ክልል ላይ ወር ክራይም እየተፈጸመ እንደሆነ ክራይም ኤገንስት ሂውማኒቲ እየተፈጸመ እንደሆነ ግን አምናለሁ። ኤትኒክ ክሊንዚንግ ትግራይ ላይ እንድትል ያደረገ ምንድን ነው? ትግራይ ላይ እንድል ያደረገኝ አንድ ዓለም አቀፋዊ ግንዛቤ ነው። እንደገና ማግኒቱዱ ነው የደረሰው ጥፋትና ጉዳት። ለምሳሌ አንዱ ትግራይ ውስጥ ከበባ ነበረ። እንደምታውቀው ምግብ አይገባም፣ መድኃኒት አይገባም፣ ባንክ ተዘግቷል። ቴዲ ሀብታም ሆነ ራሱ ትራብና ትሞት ነበረ ትግራይ ውስጥ ሀብታም ሆነ ብር ኖሮ። ለምን? ብርህን ማንቀሳቀስ ስለማችል ባንክ ተዘግቷል። አማራ ክልል ላይ የዚህ አይነት ሁኔታ አለ ወይ? አላቅም እኔ። ኢንተርኔት የኮሚኒኬሽን አገልግሎት ተዘግቶ ነበር። ኮሚኒኬሽን በኢኮኖሚ ምን ያክል አስተዋጽኦ እንዳለው ታውቃለህ። ከዓለም ተቆራርጦ ነበር የትግራይ ክልል ህዝቡም እንዳለ ማለት ነው። ከዛ በዛ ላይ የተለያዩ የውጭ ኃይልም ጭምር ባካተተ የአማራ ክልል ኃይሎችንም ጭምር ባካተተ ነው ትግራይ ላይ ዘመቻ የተካሄደው። እኔ አሁን በአማራ ክልል ላይ ፌዴራል መንግስት ኤንዲኤፍ ብቻውን ነው እየተዋጋ ያለው። ሌላ ክልል አጋዥ ሆኜ ካልገባው ከፌዴራል መንግስት ጋር ሆኜ ወይም ለበቀል በፊት እነሱ አብረው ከፌዴራል መንግስት ጋር ስለወጉኝ እኔ አሁን በተራዬ ልውጋ የሚል በትግራይ በኩልም የለም። ሌላ ክልልም በእንደዚ አይነት ሁኔታ አልተሰማራም። በትግራይ ላይ የተፈጸመው የሀገሪቱን አቅም አሟጦ ተጠቅሞ መንግስት የውጭም ኃይል ጋብዞ ጭምር ነው የተዋጋው። ይሄ ይታወቃል። ራሱ መንግስት አምኗል። የኤርትራ ሰራዊት ገብቶ ዘርፏል፣ ደፍሯል። የሚችለውን ጭኖ ፋብሪካ ወስዷል። ያልቻለውን ደግሞ በእሳት እንዳቃጠለ እንዳወደመ የፌዴራል መንግስት ጠቅላይ ሚኒስትሩ ራሳቸው አምነዋል። በነገራችን ላይ የትግራይ ጀኖሳይድ እንደተፈጸመ እንዴት ጥያቄውም ያ ስለሆነ እንዴት ምንድን ነው ማሳመኛ እዛ ድምዳሜ ላይ እንዴት ልደርስ ቻልክ ታዲያ ላልከው፣ አሁን እንዲያውም ኢትዮጵያውያን አብዛኛዎቹ የተስማሙ ነው ያሉት ኢንክሉዲንግ ጠቅላይ ሚኒስትሩ። ልዩነቱ ምንድነው? አሁን የተፈጠረው በፊት አልተፈጸመም ነበረ። አዎ ተፈጽሟል፣ ግን ፈጻሚዎቹ እኛ አይደለንም ነው። አሁን የኃላፊነትና የተጠያቂነት የመሸከም ጉዳይ ነው ጭቅጭቁ ያለው። አሁን
እንጂ ትግራይ ላይ ጀነሳይድ መፈጸሙ ማንም ያውቃል። በነገራችን ላይ ተቋማትና ታዋቂ ሰዎች፣ ፖለቲከኞች የአሜሪካ ጨምሮ ወደ 20 ዝርዝር አለኝ ትግራይ ላይ ጀነሳይድ መፈጸሙን የሚያምኑ። እንዲያውም ይሄ ኢትዮጵያውያን አይጨምርም፣ የኢትዮጵያ ታዋቂ ፖለቲከኞች አይጨምርም። የኢትዮጵያ ከፈለግ ለምሳሌ ልደቱ አያሌው ጀነሳይድ መፈጸሙን አምኗል። ፕሮፌሰር ሕዝቅኤል ገቢሳ ጀነሳይድ መፈጸሙን በትግራይ ህዝብ ላይ አምኗል። ስለዚህ ደብረጽዮን ግን ዋናው የጦሩ መሪ የነበሩት የቸገረን እሱ አይደል? ታዲያ አሁን ምንድነው ታዲያ ከዚህ እናንተ ባለፈው 8 ሰዓት ነው 6 ሰዓት የፈጀነው እኮ እነ ደብረጽዮን ዋናው ሰው አላመንም፣ ሌሎች አምነዋል። እሺ እና ምን ልል ፈልጌ ነው የፍትህና ተጠያቂነት ጉዳይም ህወሓቶች አልገፉበትም። ለምን ብትለኝ አንድም የተዘረዘሩት ወንጀሎች ውስጥ በአንዱ ተጠያቂ ሆነዋል። ወር ክራይም በጦር ወንጀል በአማራ ክልል በገቡበት ወቅት ለፈጸሙት የጦር ወንጀል ፈጽመዋል ተብሏል። ዝርዝሩ አለ፣ የተፈጸሙት ወንጀሎች በትግራይ ጦርነት ወቅት ማለት ነው። የትግራይ አመራሮች በጦር ወንጀል ተፈርጀዋል። ይሄ ተጠያቂነት እንዳይመጣባቸውም እንትን ይላሉ። ሁለተኛ ፈጻሚዎችን ከመክሰስ ባላለፈ እዛ ላይ የሚቆም ከሆነ ነው የሚቀበሉት። እናንተ ህዝባችሁን ሳታዘጋጁ ፎክራችሁና ተዘጋጅተናል ብላችሁ ዋሽታችሁ ጀነሳይድ መቋቋም የማይችል አቅም እንዲኖረን አድርጋችሁናል። ስለዚህ እናንተም ተጠያቂ ናችሁ የሚል ሲጨመርበት ነው ኦኬ አሁን እኛንም ስልጣናችንም ለመቀማት እየዋለ ነው ይሄ ጀነሳይድ። አይ ቲንክ ደብረጽዮን እዚህ ላይ ነው የሚመጣው። ምንድነው ያለው አስታውሳለሁ። ስጠየቅ ተጠይቆም አይደለም በነገራችን ላይ ባይዘው ወይ ብሎ ነው ራሱ የገባበት ባይዘው ወይ አለና ይሄ ጀነሳይድ ምናምን 1 ሚሊዮን የሚሉት ስልጣን የያዘው አካል ለመምታትና ስልጣን ለመንጠቅ ነው ያለው። ደብረጽዮን ጀነሳይድ ተፈጽሟል ከሚል ተፈጽሟል ብሎ ስልጣን ከሚነጠቅ ስልጣኑን አስጠብቆ ጀነሳይዱን ቢክድ ይመርጣል ማለት ነው።